እናንተ ከትላንትና ጀምሮ ቲክቶኩን እያየሁት ነበር። ማንም ሰው ስለ እንደዚህ አይነት ነገር አላወራም። እስቲ ይህንን ቪዲዮ ሼር፣ ኮፒ ሊንክ እንዲሁም ደግሞ ላይክ፣ ሪፖስት እያደረጋችሁ ብዙ ሰዎች ጋር እንዲደርስ አድርጉልኝ። እንግዲህ ከትላንትና ወዲያ አንዲት ኢትዮጵያዊ ወገናችን እዚህ አጅማን አልባርሻ አካባቢ ከሁለተኛ ፎቅ ወድቃ ህይወቱ አልፏል እና ይቺ እህታችን ከትላንትና ወዲያ ነው የሞተችው። ትላንትና ደግሞ ስርዓተ ቀብሯ ተፈጽሟል። የተቀበረችውም ደግሞ እዚሁ ነው። ሬሳዋ ወደ ሀገሯ አልሄድም እና የሞተችበት ሰበብ ምንድነው ተብሎ ሲጣራ መኝታዋ ክፍል ያለውን መስታወት እያጸዳች እያለ በዛውን የወደቀችው ነው የተባለው። እንግዲህ ይቺ እህታችን ባለትዳርና የ3 ዓመት አንድ ልጅ አለቻት። የ3 ዓመት የሞላት አንዲት ሴት ልጅ አለቻት። እንግዲህ በጣም ነው የምታሳዝነው። ሰራሃ ወጥቶ መቅረት ማለት በጣም ከባድ ነው። ሳትታመሙ ምንም ሳትሆኑ እንዲሁ በቃ እንደ ቀልድ ወጥቶ መቅረት በጣም ነው የሚያመው። ለቤተሰቦቿ፣ ለወላጅ እናቷ፣ ለመላው ቤተሰቦቿ ፈጣሪ እኔ የምላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እኔ እኮ የሀበሻ ክፋት በጣም ግርም ይለኛል። እቺ ልጅ እንግዲህ ለመታ የነገረቻችሁ ትምህርት እንድንወስድበት ነው። የሆነች ልጅ ሙታ ዱባይ ላይ ተቀብራለች፣ ስለሷ ያወራ የለም ብላ ቪዲዮ ሰራች። ለምንድን ነው ሂዳችሁ በክፋት ለሱዳኒው ያልሆነ ነገር የምትሞሉት? አላህን አትፈሩ? እሷ እኮ ለእናንተ ትምህርት ብላ ነው። አንደኛ በልጅቷ አዝናለች፣ ለምን ከሰው ሀገር ስለቀረሽ። በሁለተኛ ደረጃ ደግሞ አገሯን ስላልገባሽ በጣም ቆጭቷታል። በሶስተኛ ደረጃ ደግሞ ለእናንተ ትምህርት ይሆናል ብላ ነው የነገረቻችሁ። እንዴት ነው የገዛ ዜጋችሁን አሳልፋችሁ ለሱዳን የምትሰጡ? ሱዳኒ ሲጀመር እንዳንቺ ስደተኛ ነው፣ ምንም ማድረግ መብት የለውም ቢከስሽ እንጂ። እና እንዴት ነው የራሳችሁን ዜጋ አሳልፋችሁ የምትሰጡ? በተለይ ዱባዮች ምን ነካችሁ? የት እየሄዳችሁ ነው? ምን እየሆናችሁ ነው እንዴ? እቺ ልጅ እኔ ወላሂ በጣም እከታተላታለሁ። በጣም አደበኛ ልጅ ናት። አስባሹታል? ደግሞ የሰው ልጅ እንዴት ነው ከሁለተኛ ፎቅ ደግሞ እንዴት ነው መስኮት አጸዳለሁ ብሎ ወድቆ የሚሞተው? አላህ የረሐማት አላህ ይዘንላት። ግን እንግዲህ በኋላ ወይም የሆነ ነገር ሊኖር ይችላል፣ ፈጣሪ ወቀው። እሷ ደግሞ እንዳስተያየት ነው የነገረቻቸው። እህቶቼ ተጠንቀቁ፣ ራሳችሁን ጠብቁ። በተለይ ዱባይ ላይ በጣም ሞት በስቷል ይህን ሰሞን። የዚች ልጅ ደግሞ ከሞቱ አሟሟቱ ቤተሰብ እመጣለሁ ብላ ነው። ቤተሰብ እንግዲህ እየጠበቃት ሊሆን ይችላል። ሂጄ ከሀገሬ ላይ ጸጉር ቤት ሰርቼ እቀመጣለሁ ብላ ለቤተሰብ ተናግራ ምን ብላ ነው የሞተችው? አላህ ይዘንላት። እና እንዴት ነው ትምህርት ይሁን ብላ መታ ስለተናገረሽ ብቻ ሂዳችሁ ያልሆነ ነገር ሱዳኒው ሞልታችሁ አሳልፋችሁ የገዛ ዜጋችሁን የምትሰጧት? ምን አረገቻችሁ? ምን በደለቻችሁ? እንዴትስ ፕራይቬት ስልክ ትበትናላችሁ? ፈጣሪን አትፈሩም እንዴ? አላህን አትፈሩም? ነገ ወዲያ እኛ ምን እንደሚደርስብን ታውቃላችሁ? በተለይ ዱባይ ያላችሁ እህቶቼ ወላሂ አታሽቃብጡ፣ አታሽቋልጡ። ደግሞ ለሱዳኒ እንዴ! እንዴት ነው ሰው የገዛ ዜጋውን አሳልፎ የራሱን ሰው እንዴት ነው ለሱዳን ያሳልፎ የሚሰጠው? የሞተችው ሞታለች። ሰውየው ሲጀምር ደግሞ ለምን ያስፈራራል? ፈስ አለበት ዝል አይችልም። የሆነ ነገር ከሌለበት ለምን ያስፈራራል? እና እኔ በጣም ነው የገረመኝ ወላሂ። በጣም ነው የምታሳፍሩ እናንተ የዱባይ ሴቶች። እንዴ እቺ ልጅ ሰርቶ በልናት ምን አረገቻችሁ? እሷ እኮ ለእናንተ ትምህርት እንድትወስዱበት ብላ ነው መታ የነገረቻችሁ እንጂ እኮ ዝም ማለት ትችላለች። ሀበሻኛ በጣም ችግር አለብን። ችግራችን ምንድነው? ሰው መጥቶ የሆነ እውነት ካወራን አንፈልግም። ዘላለም እድሜ ልካችንን ማሽቃበጥና ማሽቋለጥ አንደኛ ነን። እንዴ ቢያንስ ለሞተችው ሀቋ እንዲወጣላት ማለት ምን ችግር አለው? አሁን እቺ ልጅ ምን አረገቻችሁ? መታ እኮ የተናገረችው ትምህርት ውሰዱ ነው። ኧረ ፈጣሪ ሆይ ናተኒስት እዚህ ደግሞ ላለነው ለኛ ፈጣሪ ሰብር ይስጠን። እንግዲህ በጣም ነው ያሳዘነችኝ ሰራሃ፣ በጣም ማለት ነው። በጣም አንጀት ነው የምትበላው። እኔ ትናንትና አንዲት የሰፈሯ ልጅ አብሮ አደጓ ለቅሶ ልትደርስ መጣ። እስኪ ቤታቸውን አሳየኝ ስትለኝ ይዣት ሄጄ ነበርና ለቅሶ ላይ ያለው ባለቤቷና አጎቷ እና 2 ሰዎች ናቸው። 4 ሆነው ነው ቁጭ ያሉት እና በጣም ነው የምታሳዝነው። ብታምኑም ባታምኑም ከ4 ቀን በኋላ ኢትዮጵያ ልትገባ ሻንጣዋን አዘጋጅታ ሁሉ ነገሯን ጨራርሳ ሀገሬ ገብቼ የራሴን ጸጉር ቤት ከፍታለሁ ብላ ብዙ እቅድ የነበራ ልጅ ነበረች። ግን ያው ማንም ሳያቅላት ማንም ሳይሰማላት እንግዲህ ወደማይቀርበት ዓለም ሄዳለች ማለት ነው። እና በዚህ አጋጣሚ እህቶቼ መስኮት ስታጸዱ፣ እንደዚህ ውጪ ነክ ነገር ስታጸዱ ራሳችሁን ጠብቁ፣ ተጠንቀቁ። አይታወቅም ምን እንደሚፈጠር እና ፈጣሪ ሁላችንንም ወጥቶ ከመቅረት ይሰውረን። ብቻ በጣም ነው የሚያሳዝነው። እንግዲህ ባለቤቷ ሱዳኒ ነው። እሱም ሲጠየቅ ምሳ በልተን
እናቴ ካልወሰደች ስላት አይ ቤት አጸዳለሁ ብላኝ ነው የቀረችው። ከዛ በኋላ በቃ የሚገርማችሁ 7 ሰዓት ከ13 አውርተዋል። ሻንጣና ልጅቷን አዘጋጂ እየመጣው ነውና ይዣችሁ ሄዳለሁ ብያታለ። ከዛ በዛው ደቂቃ ነው የወደቀችው። በዛው ቮይሶ መልሳለት በዛው ማለት ነው። እና በጣም ነው ተሳዝነው። መድኃኒዓለም ደግሞ ማለት ነው እህቶቼ በእግዚአብሔር ተጠያየቁ። አንድ ቢልዲንግ ላይ ያላችሁ ተጠያየቁ። ልጅቷ በጣም ነው ተሳዝነው። ዘራ አሁን ልጅ የሚያውቋት ሰዎች ሲያወሩ ስለሷ በጣም ነው ተሳዝን። የዋህ ጥሩ ሴት ናት። ተጠያየቁ። አንድ ቢልዲንግ ላይ እየኖራችሁ አትኮራረፉ። የአንድ ሀገር ዜጋ አይደላችሁ። እስኪ አንዱ ቤት አንኳኩ፣ አንዱን ጠይቁ። እንዴት አደርክ፣ እንዴት ዋልክ ተባባሉ። ዝም ብላችሁ እስቲ በር ተዘጋግታችሁ እንደዚህ በጎሪጥ እየተያያችሁ አትኖሩ። መድኃኒዓለም ስማ ነው ፈጣሪ እውነት ነፍሷን የጀነት ያርግላት፣ ልጇን የሚያሳድግላት ያረብ። ከምንም በላይ ለሆነው እዛ ጋር እመጣለሁ ብላ ጠብቁኝ ብላ ተስፋ ለሰጠቻቸው ቤተሰቦቿን ፈጣሪ ያጽናናቸው። እና በቃ ይሄን ያለው ነገር በጣም ነው የሚያሳዝነው። እህቶቼ ራሳችሁን ጠብቁ። ቤት ስታጸዱ ምን ስታደርጉ ራሳችሁን ጠብቁ። በጣም ነው የሚያስፈራው ስፔሻሊ በአሁኑ ሰዓት። ሰላም ውድ ሀገሬ ልጆች፣ ይሄ ቪዲዮ እንግዲህ የደረሳችሁ ሰዎች እኔን እዚህ ቲክቶክ ላይ ካጣችሁኝ፣ በውስጥ ደግሞ ደውላችሁ ስልኬ ካልተነሳላችሁ ፈልጉኝ እሺ። ምክንያቱም ከትላንትና ወዲያ ፎቅ ላይ የቤቷን መስኮት ስትወለውል ስታጸዳ ከዛ ላይ ወድቃ ህይወቷ ያለፈች እህታችንን ቪዲዮ ስለሰራው የእሷ ዘመድ ነን ወገን ነን የሚሉ አካላቶች ዛቻና ማስፈራሪያ እያደረሱብኝ ስለሆነ የመጀመሪያ ዛቻቸውን እንግዲህ እርምጃ ወስደው አልተሳካላቸውም። እርምጃቸውም የነበረው ምንድን ነው? የኔን ስልክ ቁጥር ፕራይቬት ስልክ ቁጥሬን የግሌን የስራዬን ሳይሆን የግሌን ስልክ ቁጥሬን አንስተው ለባለቤቷ ስልክ ቁጥሬን በመስጠት እንዲሁም ደግሞ እቺ ልጅ ሶሻል ሚዲያ ላይ አንተ ገፍትረህ ጥለህ ገላሃታል፣ ሰካራም ነው ጠጪ ነው ብላ ስምህን እያጠፋች ነው፣ ስለዚህ በህግ ጠይቃት፣ እሷ በህግ ልትከስ ነው ብለው ያሉነ ወሬ ነግረውት እሱ ወደ እኔ እንዲደውል አድርገው ነበር። ግን እግዚአብሔር ይመስገን ባለቤቷ የተማረ እግዚአብሔር አይምሮውን ይባረከለት ሰው የሆነ ጨዋ ሰው ስለነበረ እንዲህ ብለውኛል፣ እንዲህ እያልሽ ነው ወይ ትላንትና ቤት የመተሽ ነበር ብሎ ጠየቀኝ። እኔ ደግሞ ቪዲዮን ስማውና እንዲህ የሚል ከሆነ የፈለክበት ውሰደኝ ብዬ ቪዲዮን ሼር አድርጌለት እሱም እሺ በቃ ያልሹ እንደዛ ካልሆነ ችግር የለውም አለኝ። እኔም ያልኩት እንዲህ ነው፣ ስታጸዱ ተጠንቀቁ፣ እርስ በርስ ተጠያየቁ ብዬ እኔ አንደኛ ለሞተችው እህቴ እዝነቴን፣ ሁለተኛ ለእህቶቼ ደግሞ ምክር ነው የሰጠሁት እንጂ አንተን ፐርሰናል የሚነካ ነገር አልተናገርኩም ብዬ እሱ በቃ እሺ ያ ከሆነ መልካም ነው፣ እናመሰግናለን፣ ጥሩ ነገር ነው ያረግሽው፣ ግን ሰዎች ወደ እኔ ያልሆነ ነገር ነበር የላኩት። ለማንኛውም አመሰግናለሁ ብሎ በሰላም ከሰውየው ጋር ያለውን ጨርሰን ዘግተናል ማለት ነው። እንግዲህ ሰውየው ቸኳይ ቢሆን መጥፎ ሰው ቢሆን እንደነሱ አረመኔ ቢሆን እንግዲህ ዛሬ እዚህ ጋር ቁጭ ብዬ ቪዲዮ አልሰራም። ስለዚህ የመጀመሪያ እርምጃቸው ወስደውብኛል፣ ግን አልተሳካም። እግዚአብሔር አሳልፎ አልሰጠኝም። ሁለተኛውና ሶስተኛውን ደግሞ አላውቅም። ምናልባት ይሄ አልተሳካም፣ ቀጣዩ ተሳክቶላቸው ባልኖር ብታጡኝ ፈልጉኝ። እኔ እህታችሁን እንግዲህ እኔ ክፋት አስቤ አይደለም፣ መጥፎ ነገር አስቤ አይደለም፣ ምንም ይሄ ሰውን የሚጎዳም ነገር አይደለም። እንደ አንድ ኢትዮጵያዊ የተሰማኝን ስሜት ያዘንኩትን ሀዘን ነው ያጋባሁትም ሼር ያደረኩት። ይሄ ነገር ወንጀል ሆኖ በጣም ከባድ የሆነ ዛቻና ማስፈራሪያ እየደረሰብኝ ስለሆነ ከጠፋው ፈልጉኝ። ለምን ደህንነቴ ስለሚ በኢቃማ ጉዳይ የታዘብኩትን እስኪ ልንገራችሁ። ሁላችሁም እንደምታውቁት ሰሞኑን ሳኡዲ ላይ በከፊል መተው ኢቃማቸው የተበላሸባቸው ማሰራት ይችላሉ የሚል ቀራር ወጥቷል። እንግዲህ ኢቃማ እናሰራለን ብለው የሚሯሯጡ የምንሯሯጥ አለን። እኔ ካሁን በፊት ኢቃማ ለማሰራት ብዙ ሰው ጠይቅ የነበረ ብዙ ብር ያስፈልግሻል አሉኝ። እስከ 20 ብር አጠራቀምኩ። ስጠይቅ አይበቃሽም እስከ 35 ሺህ ሪያል ነው አሉኝ። ለዛውም ትክክል አይደለም ገንዘብሽን እንዳይበሉሽ በዛ በዚህ ጠይቁኝ። አይሆንም አልኩ ተውኩትና ዘንድሮ አገር ገባለሁ ብዬ እንደወሰንኩኝ ደግሞ ኢቃማ ማሰራት ይቻላል የሚል ነገር ወጣ። ኦኬ እዚህ ጋር አልወስን እያልኩኝ በቃ እንደውም 99% ወስኛለሁኝ ኢቃማ ማሰራለሁ ብዬ ማለት ነው። ወደ ቲክቶክ ወደ ፌስቡክ ስመጣ መካሪው ብዛቱ ያ ጀማዓ የሊፊና ይከፊና በቃ መካሪ አትሁኑ። ለምንድን ነው ኢቃማ የምታሰሩት? 15000 ሪያል 20000 ሪያል ይከስርባችኋል። 15000 ሪያል 20000 ሪያል ይዛችሁ አገር ግቡ። እዚህ ቲክቶክ ላይ በተለይ ዛሬ ስገባ ማለት ነው እንደዚህ አይነት ነው ምክሩ። ኮሜንት ላይ ግማሽ ትክክል ነው ይላል፣ ግማሽ ትክክል አይደለም ይላል። እኔ በነገራችን ላይ በህይወቴ ላይ የውሳኔ ሰው አይደለሁም። ታውቃላችሁ ምን መወሰን እንዳለብኝ አላውቅም። ለውሳኔ ፈሪ ነኝና ፈሪ ሰዎችን አታስፈሩን ባካችሁን። ያኒ የሰው ቤት ግብት ብላችሁ አቅላችኋለሁ አትበሉ እንደማለት ነው። በነገራችን ላይ ትክክል ልትሆኑ ትችላላችሁ። እንደኔ ግን አታስፈራሩን ነው።
እንደውም ታጠቅ ምን ሊሰራላችሁ ነው? እድሜሽ 30 ምናምን 40 ገብቷል፣ ለምንድን ነው ቀባ የምታወጪው ምናምን ብሎ የሰራው ቪዲዮ ፌስቡክ ላይ ተለቆ እውነቱን ነው እያሉ የሚያራግቧለው። አሁን እንግዲህ እናንተ እውነት ነው የምኑ እውነት ነው የትኛው እውነት የትኛው ውሸት እንደሆነ አላውቅም። እና ታውቃላችሁ እኔ ምን ማለት ራሱ እንዳለብኝ ግራ ግብት ብሎኛልና የሊፊና ይከፊና ባካችሁ ምክር አታብዙብን። ምክርና ቡጢ ለሰጪው ቀላል ነው ታውቃላችሁ። እኔ እንጃ እኔ ምን እንደምል ራሱ አላውቅም። እና ባካችሁ ምክራችሁን በሆዳችሁ ያዙልን። ወይ ምን ከዚህ ከቲክቶክ ልጥፋ መሰለኝ ወይ ከሶሻል ሚዲያ ልጥፋ። لا حول ولا قوة إلا بالله أنا راسي مبوظ